ለእማ አልቦ ኤስድሮስ ወለእማ አልቦ ኢያሱ መካነ ኢየሱስ ስመኪ አንጽራረ ወንጌል ወራሱ የሚል ቅኔ ነበረ ማለት ነው። ኢያሱ ባይኖር ኤስድሮስም ባይኖር መካነ ኢየሱስ ወይ ስምሽን የወንጌል ጠላቶች ወረሱት እኮ ብለው አንድ ሊቅ መካነ ኢየሱስ ብለው እና መካነ ኢየሱስ ይባል እንትን እንዳይል ብዬ ነው። እና ከዛ ወደዛ አልሄድኩም ነበር። እሺ ቤተ ክርስቲያን ባህረ ጥበባት ቤተ ክርስቲያን ባህረ ጥበባት ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊው መርሃ ግብራችን ነው። እንግዳችን የቅኔያት የሐዲሳት እንደዚሁም የብሉያት መምህር ናቸው። ይህን ሁሉ ትምህርት በአጭር ዕድሜ ውስጥ ያከናወኑ አሁን ወንበር ዘርግተው በማስተማር የሚገኙ ታላቅ መምህር ናቸው። ከእሳቸው ጋር ቆይታ አደርጋለሁ። ቆይታዬን እንደምትወዱት ብዙ ነገሮችንም እንደምታገኙበት ከልብ አምናለሁኝ። በል እንግዲህ ከመጣ ማስነግር ብለውኝ ከዛ በኋላ አላስነግርም አልኳቸው። ለምን አሉኝ። ገና ብዙ በቃ ማወቅ የምፈልገው ነገር አለ ይቀረኛል። አሁን አልችልም። የተማሪ ጥያቄ እንዴት አድርጌ መልሰዋለሁ? አሁን አልችልም አልኳቸው። ከዛ በኋላ የራሳቸውን ሕይወት ነገሩኝና እኔ አሉኝ መምህራቸው የንታዘ ማርያም ይባላሉ። መልዛ ሳይፖ ቅድም ያልኳት ገዳም እዛ በኛ አካባቢ ትልቅ አባት ባይታዊ። እነዛ ደግሞ ሰውያቸው ምን ያህል ደረስኩባቸው። ሰውያቸውም ተደብቀው ነው ሲያስተምሩ በራሱ የሆነች ነገር መጋረጃ እንትን ብሎ ፊታቸውን አየው ወጥተው ቤተክርስቲያን ሲሄዱ እንደዚህ አድርገው ጭራ እንደዚህ አድርገው ፊታቸውን ሸፍነው እንደዚህ ብሎ ነው የሚሄዱ ቤተክርስቲያን ሲሄዱ ማለት እና የኔታ ሲነግሩኝ መድረክ ላይ ቆመው ወደ ምረት ላይ ቆመው ሲያስተምሩም እንደዚህ አድርገው በጭራቸው ያስተምራሉ አሉ። ሰው ፊታቸውን አያየው እና ፊታቸው እንደ ፀሐይ ነው ይመስላሉ በጣም እና በጣም ረጅም ናቸው አሉና እንዲህ ብሎ ተጎምሰው ነው የሚሄዱ አሉ። አውቀው እንትን እንደይባልባቸው እና ከሳቸው መንፈሳዊ የብሂትውናውን ከሳቸው ነው እንትን ያሉት ይወረሱ። አዎ ከዛ እና እሳቸውን ሕይወት ይነግሩኛል እሳቸውና ከዛ በኋላ እኔ ያኔ ቅኔ አስነግራሉኝ ሳይን ያልችልም የንታሰላቸው አስገድደው በቃ ተማሪ ከፍለው ሰጡኝ። ከዛ በኋላ ምንም ተብላ ያደረገው ነው እናንተ ምናምን ብዬ ስጨነቅ አንድ ተማሪ መጥቶ ቅኔ ሲነግር ተበላሸበት አሉ። ሲበላሽበት እንዳላርመው የት ይምጣልኝ አሉ። እየጀመሩ ነው ገና። ከዛ በኋላ ቤት እንደመጣ አላውቅም እንዲህ በለው አንተ የሚል ድምፅ ተሰማ። ከዛ የሆነ የማውቀው ተማሪ ድምፅ መስሎኝ ያን ተማሪ ልጄ ጠየቅኩት አሉ። አንተ ነህ እንደዚህ ያልከ? ኧረ በፍጹም አላልኩም አሉ። ሁሉም ተማሪ ጠየቁ። ምን ያላልኩም አለ ሁሉ ተማሪ አሉ። እና እግዚአብሔር እንደዚህ ይረዳል በቃ እና ምናምን ብለው ነገሩኝ። ከዛ በኋላ አጽናን ግን እንደዚያ ቢሉኝም እኔ አሁንም በቃ አሁንም መቀጠል ነው የፈለግኩት ዝም ብዬ ማለት ነው። እና ምክንያቱም አሁን እኔ ያሰብኩት ምንድን ነው ማስተማሩ መማር መሆኑ ጠፍቶኝ አይደለም። ግን አሁን በእኔ ቤት በእኔ አስተሳሰብ ያሰብኩት ቅኔ ሳስነግር ሌላ ማጥናት የምፈልገው ነገር ሊቀርብኝ ነው ብዬ እንደ በብልጣብልጥነት አሰብኩት። ከዛ በኋላ አንድ ቀን መወደስ ነግሬ ከዛ በኋላ ሌላውን ሲሉኝ ቃለ ሕይወት ያሰማልን ብዬ ልቀመጥ ስል ከወንበራቸው ብድግ አሉ፣ ተነሱ። ከዛ በኋላ ሰላም ለኪን ዘንሰግድን ብለኪ ማርያም ምን አስተዋቋችሁ ሰላም ለኪ ጸሎተ ግዝነ ማርያም ደገሙ። ከዛ በኋላ ናና አሉኝ። ስዕለ ማርያም አለች ከሷ ፊት አሁን ከሷ ተጎንብሳል። ከሷ ተጎንብሳ ሰላም ለኪ ጸሎት አደረጉልኝ። ምንድነው አዛ ደንግጫለሁ እኔ ምንድነው? ከዛ በኋላ በቃ መጥተው በእጃቸው እንዲ ያረጉኝና ከዛ በኋላ
ገሌ ብዙ ተማሪ ተራ እየጠበቀ ነው፣ ወረፋ ሊነግር ብዙ ተማሪ ነው ከሳቸው ማለት ነው። ከዛ በኋላ ከፈሉና ግማሹን ተማሪ ተከተሉት ሳሙኤልን አሏቸው። ከዛ በኋላ እንዳለ በሙሉ ላበት ተጠመቅኩ። ከዚያ በኋላ ተማሪው እንዳለ ብሎ የእሳቸው እንትን ስላሏቸው ተማሪዎችን እንዳለ ተማሪው መጣ በሙሉ ከዛ ተከተለኝ። ከዛ በኋላ ቆዩኛ እዚህ አልኳቸው። ከዛ በኋላ ሄድኩና ጎጆ የገባውና ግስቴን ያዝኩና ዞርኩና ሜዳ ሄድኩኝ። ጫካ ግስቴን ይዤ ማለት ነው። አግባብ እየቀጸልኩ ነበረ። ከዛ በኋላ በዛው ዋልኩ። 11 ሰዓት ሲሆን ወደ ጉባኤው መጣ። ከዛ ተማሪዎቹ ተመልሰው ወደ የንታ ሄደዋል። እንደምን ሆናችሁ ተመልሳችሁ መጣችሁ አሏቸው። አይ ሂዷል እምቢ ብሏል አሏቸው። ከዛ በኋላ ነው ብለው ዝም ብለዋል። እዛ 11 ሰዓት ላይ ማታ ግስ ይወርዳል፣ ቅኔ ይዘረፋል። ገቡ። ከዛ በኋላ ግስ ወርዶ ቅኔ ተዘርፎ ከዛ በኋላ ተማሪዎች ወጣ ተማሪው በሙሉ የኔታ ወደ ጉባኤ ቤት ወደ ጸሎት ቤታቸው ገቡ። ከዛ አስጠሩኝ። ቀን ምን ሆነ ነው ተማሪ ያስነግር እያልኩ ይሄድክ አሉኝ። ከዛ ላረ የኔታ እኔ ለሰው ላለመታዝ ፈልጌ ሳይሆን እኔ እኮ ይቀረኛል እኮ ብዬ ነው እኮ ያስተምሩኝ በደንብ እኮ ልጎልምስ ብዬ ነው እኮ አልኳቸው። እሱማ ግን እኮ ያው እኔ አዘዝኩ አይደል ከመምህር ከእግዚአብሔር በታች እኮ መምህር ያው በቃ ያው ትልቅ ነገር ነው አለ። እንግዲህ ነገርኩ እኮ በቃ እንግዲህ የእግዚአብሔር ፈቃድ ሳይሆን የሚሆን ነገር አለ እንዲህ አሉኝ። ከዛ በኋላ እሺ አልኳቸው። ከዛ ያው ጀመርኩ በቃ እሺ ብዬ እንግዲህ ከዛ በፊት እኮ አዲስ እኮ አይደለም እዛም እንትን ብለናል እኮ ግን ምንድነው አሁን እኔ አሁንም ጨምር ነው። ከዛ በኋላ ያላነሰ ጊዜ ከሳቸው ጋር አብሬ ቆየሁ። ህይወታቸውንም ጭምር እያየሁ በዛ በህይወታቸው አውደ ምሕረት ላይ እሳቸው ቅኔ ያደርጉ የተለያየ ፕሮግራም ሆኖ ተጠርተው እዛ ቅኔ ያደርጉ እና የተለያየ በዚያ በአጥቢያው አጠቃላይ በከተማው ያኔ በዚያ አካባቢ የነበረ የድጓ የአቋቋም የዜማ እንደዚህ ቅኔ የቅዳሴ የጉባኤ ቤቶች ነው እንጂ የትርጓሜ መጽሐፍ በዚህ አካባቢ የለም። በጣም የሚገርም ነው። እና የሊቃውንት ሀገር ነው። ሊቃውንቱ ሁሉ የሚፈለፈሉበት ነው። በጣም እዛና ተክሌው ከዛ ደግሞ እንግዲህ ዙራባ ዝማሬ መዋሲቱ ምስክር ደብረ ታቦር ኢየሱስ የተክሌ አቋቋም ምስክር የድጓው ቤተልሔም ቅድስት ቤተልሔም ማስመስከሪያ ከዚያ ደግሞ ከፍ ብሎ መካነ ኢየሱስ ደብረ ሃይማኖት ቃሊት እስክንድርያ ደብረ ሃይማኖት መካነ ኢየሱስ የትርጓሜ መጽሐፍ በጣም ጥንታዊ የቆየ ከ300 ዓመት ያላነሰ ያስቆጠረ ጉባኤ ቤት አለና ዙሪያውን አሉ። እንግዲህ በፊት በታሪክ እንትን እዚች በደብረ ታቦር ወደዚያ በኩል አንዲት ማይደረ ማርያም ጥንታዊት ቤተክርስቲያን እዚያች ጉባኤ ቤት የትርጓሜ መጻሕፍት እንደነበረ ይነገራል። ቅኔ ሲባል እሳቸው አውደ ምሕረት ላይ ቅኔ በቃ ድብቅ ናቸው፣ መታየት አይፈልጉም በቃ እና ከዛ በሚገርም ሁኔታ ከዛ በኋላ የተቀረጸብኝ የእሳቸው ነገር ነው። እሳቸው እንትን አይሉም። ከዛ በኋላ እኔም ቅኔ ሰዎች መጥተው ጠየቁኝ። በቃ ያኔ ዘራፊ ነኝ፣ እየዘረፍኩ ነው፣ እያስነገርኩ ነው። በቃ ከሳቸው ቀጥሎ እያስተማርኩ ነው። የሚቀረኝን ከሳቸው እየቀጠልኩ ነው። ከዛ ደግሞ ያው እንትን እያልኩ ነው። ከዛ በኋላ ሲሉኝ የሚቀረጽ የእሳቸው እንትን ስለሆነ አልቆምም፣ መድረክ ላይ አልቆምም አልኩ። ከዛ በኋላ በጣም ለመኑኝ። ፕሮግራሙን ያዘጋጁት ቤተክርስቲያን ላይ ነው፣ ጉባኤ ነው። ከዛ በኋላ ለየንታ ነገሯቸው። እምቢ ያለን እኮ አሏቸው። ከዛ የንታ ጠሩኝና ምን እያልክ ነው አሉኝ። አውደ ምሕረት ላይ የንታ እኔ ሰው አላስተማሩኝ። አውደ ምሕረት ላይ እኔ ልዘል ነው ቅኔ ምን እኔ ከሰው አልተማርኩት አልኳቸው።
እንዲያው መምህራን ከቃላቸው ከሚወጣው ትምህርት እውነት ለመናገር ህይወታቸው ያስተምራል። ኧረ በመድኃኒዓለም በጣም እንዲያው ብዙ እውቀት የሌለው ይሁን ራሱ ህይወት ካለው ችግር የለውም በቃ። ምክንያቱም መንፈሳዊነት እውቀትን ይገልጣል። እውቀት ግን ብቻውን ከሆነ መንፈሳዊነትን ሊያስገኝ አይችልም። እና ከዛ በኋላ ምን አሉኝ በግልጽ ሲነግሩኝ፣ አይ የኔ እኮ ሀብቴ እንደዚህ ስለሆነ ነው አሉ። ሀብቴ እንደዚህ፣ ያንተ ግን ሀብትህ እንደዚህ አይደለም፣ አውደ ምሕረት ላይ ትቆማለህ ምናምን አሉ። ከዛ በኋላ ቀጥለው ለወደፊቱም እንደዚህ መጽሐፍ ትማራለህ ምናምን አሉ። በጣም ጥሩ። ከዛ እኔ አላሰብኩትም። እኔ ሌላ ትምህርት ነው ልማር አስቤ ነበረ። ከዛ ነው እሺ በቃ ብዬ ከዛ በኋላ ሄድኩኝ። ጸሎት አድርገውልኝ ሄድኩኝ። የተለያዩ ፕሮግራሞች ይዘጋጃሉ። ከዛ እንደ ራሴን በማውቀው የምፈልገው ደረጃ ላይ አልደረስኩም በቅኔው በዛ ሰዓት እና ግን የእሳቸው ጸሎት በጣም ረድቶኝ በተለያየ ፕሮግራም ሲሄድ ጥሩ ውጤት ነበር ማግኘ ነበረ ማለት ነው። ውድድርም የቅኔ ምሽት ይዘጋጅ ነበረ። ወደ ያላነሰ ጊዜ አንድ ጊዜ ተሸልም ያለው አንደኛ ወጥቼ ማለት የእግዚአብሔር ቸርነትና የእሳቸው የአባቴ የመምህሬ በረከት ጸሎታቸው ነው የረዳኝና በጣም ነው የማምንባቸው እውነት ለመናገር ከእግዚአብሔር በታች ማለት ነው። እና ከዛ በኋላ በቃ መድረክ ወደ ምሕረት ላይ መውጣት ነግረውኛል። ከዛ በኋላ ያንተ እንደዚህ ነው እንደዚህ ምናምን ብሎ ነግረውኛል። እና ከዛ በኋላ እንደዚህ ሆኖ እያለ ትርጓሜ መጻሕፍት መማር አለብኝ ብዬ ውስጤን ነገርኩ፣ አሳመንኩት። እንግዲህ ከዛ በኋላ ቅኔውን እዛ አስመሰከርኩ። አሁን የቅኔ ጉዞ በዚህ አለቀ ማለት ነው። ወደ መጽሐፍ ቤት ተጀመረ። መጽሐፍ አንድ ብለው ሲጀምሩ የንታ ይመስለኛል ብሉያቱን ነው አዲሳቱን ያስቀደሙት። እኔ ያስቀደምኩት አዲሳቱን ያስቀደሙት። እንደ መጽሐፍ ቅዱስ ያው 80 አዱም ስናየው ብሉይ ኪዳን በቀዳሚ ገብረ እግዚአብሔር ሰማይ ምድር ብሎ እንጂ ያታው እንደሚታወቀው ነው። ግን በልምድም በምንም ምንድነው አሁን መምህራን የሚሉት አንድ ሰው ብሉይ ኪዳን ጨምሮ አዲስ ኪዳን ብሉይ ኪዳን ተምሮ አዲስ ኪዳን ሳይማር መቅረት የለበትም። ምክንያቱም ለሁሉ ነገር የድህነት መጠቃለያው በሙሉ ነገረ ድህነት አዲስ ኪዳን ነው እና ስለዚህ አዲስ ኪዳን ብሉይ ኪዳን ብቻ መሆን የለበትም። ከሆነ ከቻለ ሁለቱን ካልቻለ ደግሞ ማለት ከሁለቱም በላይ 4 ጉባኤያት አሉ ሊቃውንት መነኮሳት። ግን ካልሆነ አዲስ ኪዳን ተምሮ በቃ ይሁን ያገልግል። ጉባኤም ከተከለ ጉባኤ ትከል፣ ዝም ብሎ ሰባኪ ወንጌል ከሆነም ሰባኪ ወንጌል ይሁን የሚል ነው የመምህራን ላይ ያለው እንትን ማለት ነው ትርጓሜ መጻሕፍት መምህራን። እና እኔ ደግሞ በዛ ሰዓት አዲስ ኪዳን ብቻ ነው እማራለሁ ብዬ ያሰብኩት እንጂ ከዛ አዲስ ኪዳን ተምሬ ሌላ ትምህርት መማር ወደ ሌላ መሄድ ነው አስቤ የነበረ። ግን ያው እና እኔ የጀመርኩት አዲስ ኪዳን ነው። እንግዲህ ለዚህ መነሻው እኒያ ሊቀ ጳጳስ ባሉኝ መሰረት ብፁዕ አቡነ ሚካኤል ናቸው። አሁንም ያሉ ስለሆኑ የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ናቸው እና እሳቸው ከዛ በኋላ ጎንደር ከታላቋ ከተማ ከጥንታዊቷ ሊቃውንት መፍለቂያዋ መንበረ መንግስት መድኃኔዓለም ቤተክርስቲያን የኔታ ሊቀ ሊቃውንት ዕዝራ ሐዲስ ከሳቸው እየተማሩ መላ ዘመናቸውን ብዙ ጊዜ ያሳለፉ። ከዛ በኋላ ደግሞ የምክትል መምህር ሆነው ከምክትል መምህርነት በተጨማሪ ሌሎችንም አገልግሎቶች ወደዚህ ወደ ደቡብ ቤንሻንጉል ጉሙዝ እየሄዱ በራሳቸው እንትን ተነሳሽነት እያገለግሉ የሚኖሩ አንድ ድንቅ አባት ነበሩ። ከዛ በኋላ ብፁዕ አቡነ ሚካኤል የእንታ ሊቀ ሊቃውንት ዕዝራ ጠይቀው የእንታ ሊቀ ሊቃውንት ዕዝራ ደግሞ በቃ እሳቸውን ሰጧቸው መደቡ ማለት ነው። ከዛ በኋላ መጡ የኔታ ራሳቸው ናቸው ያመጧቸው የኔታ ሊቀ ሊቃውንት ዕዝራ ሐዲስ አመጧቸው። የኔታ በጽሐን አመጧቸው። እኔ ያኔ ቅኔ እንትን ብያለሁ ጨርሻለሁኝ።
ወደ ሌላ ትርጓሜ ጉባኤ ቤት ሊገባ ቅድም እንዳልኩት በነበርኩበት እንጠብቅ እሳቸው ነው። ግን እንደዚያ ብለውኝ በራሱ ቀድሜ ያሰብኩት እኔ ደብረ ሊባኖስ የሚለው ስለሆነ ማለት በዝና ደብረ ሊባኖስ ሲባል ገድለ ተክለ ሃይማኖት ደግሞ አነባለሁ እና እዛ በቃ መሄድ በጣም ነው የምፈልግ የነበረ። ጉባኤ ቤቱ ብቻ ሳይሆን ተክለ ሃይማኖት የሚለው በጣም ውስጤ ላይ እንትን ብሎብኝ እና እዛም ደግሞ አካባቢያችን አቡነ ተክለ ሃይማኖት አምስት ገዳም እዛም ነበርኩኝ። ቅዳሴ እዚያ ተምሬያለሁ እና የተወሰነ ጊዜ ብዙ ጊዜ አይደለም የተወሰነ ጊዜ ቆይቼ ነበር ገና ልጅ እያለሁ ገና እና ከዛ በኋላ የኔታ መጥተው የካቲት እንግዲህ ጉባኤ የተጀመረው የካቲት 23 ቀን 25 ነው እንጂ የካቲት 25 ቀን ነው ጉባኤ ቤቱ የተጀመረው 2011። ከዚያ በኋላ ፈተና ተዘጋጅቷል ማለፊያ ወደ ጉባኤ ቤቱ እንደዛ ብለውኝ አሁንም እኔ ልብ ያለ ቅድም እንዳልኩት እዚያው ደብረ ሊባኖስ ነው ያለሁት። አሁን ደወሉና ፈተና የትርጓሜ መጻሕፍት የሚማሩ ደቀ መዛሙርት ፈተና ተዘጋጅቷልና ተመዝገብ አለኝ አንዱ ደውሎ ማለት ነው። ከዛ በኋላ ውስጤ አይደለም ግን በቃ እስኪ ራሴ ልፈትሽበት እስኪ ልፈተን ፈተናው ምን ያለ እንደሆነ እንዴት ያለ እንደሆነ ብዬ እስኪ ራሴን እንደው ልገምተው እስኪ ልታዘበው ብዬ ይሆናል ተመዘገብኩኝ። ስመዘገብ 4ኛ ወጣሁ። የሚገርም ነው። ከዛ በኋላ 4ኛ ወጣሁ ያለፍኩ። በጣም ብዙ መምህራን ነበሩ በዛ ሰዓት። እንግዲህ ያቋቋም መምህራን ሆነው የሚመጣሉ የድጓ የቅዳሴ የቅኔ ሌላ ሙያ ያለ በሌላ ሙያ መምህራን የሆኑ ናቸው እና እግዚአብሔር የፈቀደላቸው አልፈዋል። አለፍን ፈቀደልን። ከዛ ጀመርኩ ዝም ብዬ ውስጥ አይደለም ግን በቃ እስኪ እስከማመቻች እያልኩ ዝም ብዬ ጀመርኩ። ዳሴ ማርያም ጀመርኩ። ዳሴ ማርያም ስንጀምር አሁን የተማሪ ትልቁ ፈተና የመጽሐፍ እጦት ነው። ይሄ በጣም ፈተና የነበረ በጣም እና መጽሐፍ በምን በቃ ምን መጽሐፍ አጣው በምኑ ላጥና መጽሐፍ ዳሴ ማርያም እትሙን እያንዳንዱ አብነት እያንዳንዱ ትርጓሜ ጉባኤት እያንዳንዱ አብነት ያው እንደሚታወቀው አለው። የደብረ ሊባኖስ ራሱን የቻለ አብነት አለው። የጎንደር መንበረ መንግስት፣ የአብየ ጊዜ ግምጃ ቤት፣ የመካነ ኢየሱስ፣ የዲማ እንዲህ እያለ እያንዳንዱ ጉባኤ ቤት አሁን እዚህም እስካየ ዙናን እናንተ የተማራችሁበት እሱም እያንዳንዱ መቼስ የቤት ቀለም አለ እና ያኔ ደግሞ የእጅ ጽሁፍ ስለሆነ የኔታ በጊዜው ስለተጠረዘ ኮፒ ለማድረግ አልተመቸም ነበር እና ያለው አማራጭ ምንድነው ወደ ኮምፒውተር ተጽፎ ተባዝቶ እስኪከፋፈል ድረስ ለኝ ማለት በኮምፒውተር በህትም ደረጃ ሳይሆን እንዲሁ ዝም ብሎ ማለት ነው። እና ባለው በህትሙ አጥኑ ምናምን ብለው የኔታ ከዛ በኋላ ለዚያ እንኳን የትላምጠው የነበር ማለት ነው። እግዚአብሔር ሲፈቅድ ቅኔ አንድ ቦታ ፕሮግራም ነበር። ያዛ ቅኔ ሳርቅ ተሸለምኩኝ። ስሸለም ሩጭ ገዘው ያን እድሏን ተጠቀሙ። እግዚአብሔር ስለፈቀደ ማለት ነው። እና ከዛ በኋላ ጥናት ጀመርኩኝ። የተወሰነ አልፈውኛል ሄደውኛል። በቃ አብይ ጾም ላይ ነው የተጀመረ። ከዛ በኋላ አልፈውኝ ስለነበረ ትንሳኤ ሲሆን ቀጥታ ደብረ ሊባኖስ መጣሁ። ትንሳኤ ተዘግቷል ትምህርት እንዳሰቡት ማለት ነው። ለመማር አይደለም የመጣሁት ለትንሳኤን። ከዛ ያለፉኝ ያችን ለማጥናት እና ደግሞ ሌሎችን መጻሕፍት ለማንበብ ገዳሙም ለማየት መጣሁ። አንድ አባት ነበሩ። ትልቅ አባት አሉ፣ አሁንም አሉ ደብረ ሊባኖስ። ትልቅ አባት ናቸው። ደብረ ሊባኖስ 12ቱ አርእስተ አበው ከሚባሉ ታላላቅ አባቶች አንዱ ናቸውና እሳቸውን አንድ እግዚአብሔር እንዲው የሚወደው ሰው
እግዚአብሔር ሁሉንም ይወዳል። ግን እንደው እግዚአብሔር የፈቀደለት አስተዋውቆኝ እንደው እግዚአብሔር እንደው ፈቃዱ ሆኖ ከእሳቸው ጋር አረፈ። ከዛ በኋላ በጫካ ነው መጽሐፍ ትርጓሜው እያጠናሁ። ከዛ በኋላ አልፌ ያለፉኝንም እንትን ብዬ ይዤ ከዛ በኋላ ገና ካቆምንበትም አልፈን ሄዱ። በቃ ህይወት ራሱ እንዲህ በቃ እዛ መነኮሳቱን ምናምን ሳያቸው እንዲሁ ደስ የሚል ነገር ነው። በጣም ከዛ ስለጀመርኩ ነው እንጂ ከዛ ናና የሚለኝ መጣ ዝም ብሎ እዚያ ማለት ነው። ዋናው ነገር ግን ደግሞ የእግዚአብሔር ፈቃድ የሚለው ነው። እና ከዛ በኋላ ያው እንደዛ እያልኩ ከዛ በኋላ ትምህርት ከተዘጋ ሩጬ የማርፈው ደብረ ሊባኖስ ነው። እዛ ማለት በጣም ድንቅ ነው። 2-3 ገዳማት፣ 1 ደብረ ሊባኖስ፣ 2 ጣራ ገዳም፣ ምዕራፈ ቅዱሳን ጣራ ገዳም አቡነ ዮስጣቴዎስ። እዚያ አንድ ትልቅ አባት የአቡሻህር መምህር አሉ። እሳቸው ትልቅ አባት ና እሳቸው ከዛ ገዳም 3 አምስትያ ገዳም እዛ ቤተሰቦች እዚያ አካባቢ ናቸው። ህማማትን ማሳልፍ እዛ ነው ሄጄ ህማማትን ገዳሙ አሳልፌ ግብረ ህማም እንትን እያልኩኝ አሳልፌ ከዛ በኋላ ትንሣኤን አሳልፌ ወደ ጉባኤ ቤት መመለስ ቤተሰብ አለድሜ ነበር ማለት ነው። እና ያኔ ከዛ በኋላ የቤተሰብ ፍቅሩ ምኑ ያው አለ፣ ግን ደሞ አለ አይደል ይሄ ማብለጥ ዝም ብሎ የጉባኤ ቤቱ ፍቅር እንትን ከዛ በኋላ እንደዚያ ሆነ ቀጠለ። ያው አዲስ ኪዳን እንደዚያ ሆኖ በዚያ ልክ ጀመርኩ ማለት ነው። በጣም ድንቅ ነው። ከዛ በኋላ የሐዲሳት ምርቃታችሁ ተደረገ ይመስለኛል። የመጀመሪያው ምሩቅ ነበሩ የንታ በጽሐ እዛ ከጀመሩ በኋላ የመጀመሪያዎቹ ምሩቃን እናንተ ነበራችሁ። እንዴት ነበረ ምርቃቱ? እስቲ ያስታውሱ። እንግዲህ ወደ ምርቃቱ ከመምጣታችን በፊት በጉባኤ ቤቱ ስናሳልፍ የእውነት ለመናገር የኔታ በጣም የቃል እግዚአብሔር መምህር ብቻ ሳይሆኑ የህይወት መምህር ጭምር ናቸው። የኔታ በጣም ነው ልዩ የዋህ ናቸው። በጣም ሲበዛ እኔ እንጃ በጣም ልዩ መምህር ናቸው። በጣም ማከብራቸው እና እሳቸው ደግሞ ህይወታቸው በጣም የሚገርም ነበረ። እውነት ለመናገር እንደው ይህንን ሳልመሰክር ባልፍ አንዳንድ ጊዜ መምህራንን በጣም ብዙ ጊዜ አሁን መምህራንና ምዕመናን ሳይተዋወቁ መምህራን ሲያልፉ ከዛ የመምህራን ህይወት ሲነበብ የህይወት ታሪክ ሲነበብ እንዲህ ነው እንዴ ሳንጠቀምባቸው አምን እያሉ ብዙ ምዕመናን ያለቅሳሉ። እና አሁን ብዙ ይታያል ምዕመናንና የቤተክርስቲያን አባቶች መምህራን በተለይ ደግሞ የጉባኤ ቤት መምህራንን እነዚህ ከጎናቸው መቆምና ምንድነው ባያውቁ ነው። ምናምን ችግር የለባቸው ቢያውቁ ግን ጥሩ ነው። እና ስለዚህ እንግዲህ በዚያ በአዲስ ኪዳን የትምህርት ጊዜ ቆይታ በሚገርም ሁኔታ የኔታ ከዛ ተነስተው ሲመጡ ወንበር ማስኬጃ ትምህርት መማሪያ ክላስ እንኳን የለም። ዛፍ ስር ነው የተጀመረው ማለት ነው። እና አትሮን ሳለ የኔታ እንደ ቁጭ ብለው ተቀምጠው ይተረጉማሉ። እኛ እንዲህ እናነባለን እናስተረጉማለን። ከላይ ያለው ትልቅ ዛፍ ነው። ከላይ ወፎች አሉ ምን አሉ። ከዛ እንትኑ ላይ መጽሐፉ ላይ እንትን ይላሉ። በጣም አስቸጋሪ ነበርና እኛም ላይ ያው እንዲያ እንትን ይላሉ ማለት ነው። እና አሁን በዚያ በጣም አስቸጋሪ ነገር ነበረ። የኔታ በራሱ ያረፉበትም አንድን መምህር አንድን የቤተክርስቲያን በዚያ ላይ ደግሞ የአራቱ ጉባኤያት ሙሉ የሆነ መምህር የሚመጥን ማረፊያ አልነበረም። እና ከዛ በኋላ እንግዲህ እንደ እግዚአብሔር ፈቃድ አሁን ፀሐይ ሲሆን ፀሐዩ ከባድ ነበረ። እዛ ላይ ደግሞ ዝናብም ሲሆን የዛፉ ነጠብጣቡ ያርፋል። በጣም አስቸጋሪ ነበረ። መቃብር ቤት ገባን። አንድ ግራውንድ ነበረ። አሁን ግራውንድ ነው እሱ ገብተን እየተማርን እያለ አሁን ደግሞ ተማሪ ደግሞ በሽታ ደግሞ እዛ ውስጥ ያለው ከላይ ያለው ዝናብ ሲዘንብ ክረምት ነበር። ከዛ በኋላ ከላይ ያለው እየሰረገ ወደ ውስጥ ይገባል። ወደ አንደርግራውንድ ሲገባ ከዛ በኋላ ብዙ ተማሪዎች ታመሙ።
እውነት ለመናገር አቋርጠውም ይሄዳሉ። በጣም በከባድ ሁኔታ የታመሙ ነበሩ እውነት ለመናገር እና አሁን እነዚህ ተማሪዎች የሚማሩ ለቤተ ክርስቲያን ነው እና ለጊዜው እንደ ቀላል ነገር ይታያል። ነገ ግን ቤተክርስቲያን ላይ በትልቅ የቤተክርስቲያን ማዕረግ የክህነት ማዕረግ ሆነው ቤተክርስቲያኗን የሚያስገለግሉ የሚወጡት ከዛ ጉባኤ ቤት እና ግን እሱ የለም። ብዙ ማለት አባቶቻችን በእግዚአብሔር በፈቀደላቸው በቻሉት ሞክረዋል፣ ግን በደንብ አልተሰራም። ጉባኤ ቤት ለቤተ ክርስቲያን ምንድን ነው የሚለውን በደንብ ምዕመናን ያወቀ አይመስለኝም። የሚያውቁም አሉ፣ በእርግጥ በሚያውቁትም ነው አሁን ያሉ ጉባኤ ቤቶችን በራሱ ቆመው ያሉ ማለት ነው። እና ችግር ነበረ። አሁን ከዛ ወጣንና ሰንበት ትምህርት ቤት አዳራሽ አለ። እዚያ ውስጥ ስንገባ ውስጥ ቤተክርስቲያኑ ጋር አገልግሎት ሲኖር ማይክራፎኑ ድምፁ ይረብሻል። በጣም መሰማማት አንችልም። የኔታ ሲተረጉሙ አይሰማንም ድምፃቸው። ምክንያቱም ከውጭ ላይ በዚህ በጀርባ ላይ በራሳችን እንትን አለ የማይክራፎን ድምፅ አለ። ይህም በጣም ከባድ ነገር ነበረ። ከዛ እየገባን በቃ ምን ሌላም ደግሞ የሆነ አዳራሽ ነበረ፣ ጤና ሳይንስ ኮሌጅ ግቢ ጉባኤ አዳራሽ ነው የሆነ አዳራሽ ነበረ። ኮሮና መጣ። ኮሮና ሲመጣ ተማሪው ወደ ተበተነ። ተማሪው ሲበተን የዘመናዊው ማለት ነው የዩኒቨርሲቲ ተማሪዎች ሲበተኑ አሁን የአዳራሽ ክፍት ሆነ። ክፍት ሲሆን እዚያ ገባን። ከዛ አይ ኮሮና አንዱን ሲያሰድድ አንዱን ቦታ ይሰጣል እያልን እኛ መሸስ ነበረና ከዛ በኋላ እንደዚያ እያልን ቀጠልን። ከዛ የኔታ ያማቸው ነበረ እውነት ለመናገር አንድ ጊዜ በተለይ በጣም ማሟቸው በጣም በእግዚአብሔር ቸርነት ወደ ጤናቸው ተመልሰው ግን ሙሉ በቃ አልተሻላቸውም። እንግዲህ ከዛ በኋላ አሟቸው መጥተው ገብተው ያስተምሩን ነበር። መምህራን የኔታ በጽሐ አለሙ አሟቸው ያስተምሩን ነበር እውነት ለመናገር ማለት ነው። እና ራይታው ምናምን ሲባሉ አይ እንደው ማረሰው ማለት ነው ማረፊያቸው ነበረች ቤተ መቅበርት ከሷ ደን የኔታ ካመመዎት እንደው እኮ ሲኖሩ እኮ ነው ምናምን እንደዚህ ስንል አረሰው እና እሳቸውን ሊረሱት ይችሉ ይሆን ያስቡ ትዝ ይላቸው ይሆን አላስታውስም። እና ከዛ አይ ሳስተምር ነው በቃ የሆነ ደስ የሚለኝ ይሉ ነበረ ይላሉና በጣም በስንት ውጣ ውረድ ነው እውነት ለመናገር ያስመረቁን። በጣም በብዙ ውጣ ውረድ በጣም ችግር ነበረና ያው ግን እግዚአብሔር ፈቅዶ አሁን የመጀመሪያ ዙር ተመራቂ ሆነ። እንግዲህ የበኩር ልጆች ዋነኛ ማለት ነው። ከዛ እንግዲህ ምርቃቱ እንደዛ ነበረ። የእንታ መምህራን በጽሐ በእውነት እኔ ከልብ ማከብራቸው በጣም መወዳቸው መምህሬ ናቸው። እዚህም ሲመጡ ሳንገናኝ አናልፍም። ቀደም ሲልም እንዳነሱት ደግሞ የቅኔው ማዕበል የኔታ ገብረስላሴ እሳቸውም ተገናኝተን ነበረ። ጸሎታቸውም ከልብ ጠቅሞኛል በእውነት አሁን ላለሁበት ድረስና ኦልሞስት 5 ዓመት አለፈ ከእሳቸው ጋር ከተገናኙ። እግዚአብሔር ፈቃዱ ከሆነ እጅ ያገኛቸዋለሁና የእንታ መምህራን አብረን እንሄዳለን እንዲህ በደስታ ደስ ይለኛል። መምህራን በጽሐ አሁንም ድረስ ህመም አላቸው በጣም እሳቸው የሚጨነቁበት ማያስቀምጥ በጣም የሚያማቸው አለና እንደዛም ሆነው ደግሞ አሁን ትልልቅ ፕሮጀክቶችን እያወጡ ያው መምህራንን ለማፍራት በጣም ይተጋሉ። ከእሳቸው የማስተማር ዘዴ በጣም የምወድላቸው መምህራኖቻቸውን የተማሩት ተማሪዎቻቸውን ወደ ክፍለ ሀገራት ወደ ገጠር አብያተ ክርስቲያናት በመላክ ትርጉም እንድትተረጉሙ እንድታስተምሩ በአውደ ምሕረት ላይ ደግሞ በደንብ አድርጋችሁ
እንድታስተምሩ ያደርጉ ነበርና የንታ እሱንም እስቲ ትንሽ ይንገሩ እንደው በጣም የነበረውን አገልግሎት። እንግዲህ ስንጀምር በሚገርም ሁኔታ እንደው እድላቸው በጣም ጥሩ እድል ነው ያላቸው። እግዚአብሔር ደግሞ ረድቷቸው እንደገና ደግሞ የኔታ የታላቁ እንደው ሊቅነትም ትሕትናም ንጽሕናም ቅድስና ሁሉ ነገር የተባበረላቸው የዓይናችን ማረፊያ የኔታ ክቡር ሊቀ ሊቃውንት የኔታ ዕዝራ የእሳቸውም ጸሎት ረድቷቸዋል ብዬ አምናለሁ። እና ሁሉ ነገር ዝም ብሎ በቃ በሚገርም ሁኔታ እንዲሁ እድለኛ ናቸው ብዬ ነው እኔ የማስበው። ምክንያቱም እንግዲህ ይኸው አሁን ትምህርት የጀመርነው ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ለሰኑይ ብለን የጀመርነው 2011 የካቲት 25 ቀን የካቲት 25 ቀን ሰኞ ዐቢይ ጾም የገባ እንደዛ ነበረ። እንግዲህ ከዛ ከየካቲት 25 እስከ ጾመ ፍልሰታ እንዴት ነው ይደርሳል ወይ? ሙሉ ውዳሴ ማርያም ቅዳሴ ማርያም ይደርሳል ወይ? ይሄ የእግዚአብሔር ረድኤት እውነት ለመናገር እና ከዛ በኋላ ፍልሰታ ትደርስ እያንዳንዱ አጥቢያ ተመደበ። እጣ ሀገረ ስብከቱ ደብዳቤ እየተጻፈ ተመደብን። በጣም በሚገርም በደብረ ታቦር ከተማ ብቻ ሳይሆን ከደብረ ታቦር ውጭ በወረዳ ባሉ አጥቢያዎች ሁሉ እንዳለ በቃ ዘመቻ ዘመት እና ይሄ በጣም ጥሩ አጋጣሚ ነበረ። ደግሞ የኔታ ያስተምራሉ፣ ይተረጉማሉ፣ አውደ ምሕረት ላይ ይሰብካሉ። በተለያዩ ክብረ በዓላት እየተገኙ ምዕመናን ያስተምራሉ፣ ይሰብካሉ። ደግሞ ያው መጽሐፍም ይጽፋሉ። አሁን ይሄ ሁሉ ከባድ ነው እውነት ለመናገር ማለት እግዚአብሔር ተጨምሮበት ነው የሚባለው እንጂ በሰው ኃይል የሚደረግ ነገር አይደለም እውነት ለመናገር። እና ይሄ ሁሉ እያደረጉ ይሄ ብቻ ደግሞ አይደለም፣ ራያቸው በጣም የሚገርም ነው። አሁን ከዚህ ከደቡብ የተውጣጡ ከቤንሻንጉል ጉሙዝ የተውጣጡ ቋንቋ የሚችሉ ብዙ አይነት ቋንቋ የሚችሉ እነዚህንም ደግሞ አምጥተው ከዛ ደግሞ አሁን በእሳቸው ጥረት እነዚህ ልጆች ወደ አገልግሎት ተሰማርተው በጣም በብዙ ሺህ የሚቆጠሩ የጠፉ በጎች ወደ እውነተኛው በረት ወደ ቅድስት ቤተክርስቲያን ወደ እውነተኛው በረት እየተጨመሩ ያሉበት ሁኔታ ነው አሁን ድረስ ማለት ነው። አሁንም በአጋጣሚ ትናንት ደውዬላቸው ነበረና እና ደውዬላቸው አሉ አሁንም እንደዚሁ አሉ አሁንም እያሉኝና የእሳቸው ትጋት ለቤተ ክርስቲያን ያላቸው ቀናኢነት ራያቸው እኔ እንጃ በጣም ነው የሚገርም ነው በጣም እውነት ለመናገርና አሁን የእሳቸው ህይወታቸው በራሱ ትልቅ ራሱን የቻለ አንድ እንዲሁ የአምስቱ ጉባኤያት ህይወታቸው አንድ ራሱን ችሎ አንዱ ጉባኤ ሆኖ የአምስቱ ጉባኤያት ብዬ ነው የሚይዘው እና ለመምህራን ህይወት የሚባለው ነገር መሰረት ነው እና እንደዛ ነበረ ህይወታቸው። የማስተማር የሂደታቸው በጣም የሚገርም ነው። ከሳቸው ብዙ ነገር ነው የተማርኩት እውነት ለመናገር እና አሁንም እንዲያው በጣም እየተጉ ናቸው። አሁን እንደ እግዚአብሔር ፈቃድ ትናንት እያወራን ነበረ። በዚህ ዓመት ልናስመረቅ እንችላለን እያሉኝ ነበረ። ያስመረቃሉ። አሁን ጉባኤ ቤትም እየተሰራ ነው። ባለፈው ከአባቶቻችን ለልጆቻችን የሚል መርሃ ግብር ነበረ እዚህ አዲስ አበባና በዛ ሰዓት አሁን እንግዲህ ዓለም አቀፍ ተደራሽ ለመሆን እየሰሩ ነው ያሉ። አሁን እንዲያውም እንዴት ነው ምን ደረሰ እንዴት ነው ያለው ነገር ብዬ ስጠይቃቸው እንደው አሁን ይህኛውን ጉባኤ ቤቱን ይህኛውን እንጨርስ በዚህ ዓመት ማስመረቃችን ስለማይቀር ከተመራቂዎች ጋር አብረን ይህኛውን እንድናስመረቅ ከዚያ በኋላ ደግሞ ያኛውን ስኮላርሽፕ
የሚሰጥበትን እንትን እንላለን እንቀጥላለን ብለን አስበናል። እግዚአብሔር ቢረዳን እያሉኝ ነበረና አሁን በአካል ነው እንጂ በመንፈስም አሁን ጉባኤ ቤቱ ነኝ። አሁን እኔ እንዲሁ በሚገርም ሁኔታ ምክንያቱም በጣም ከአይምሮ ሊወጡ የማይችሉ ትውስታዎች አሉ። በጣም የሚደንቅ ነው። እኔ ከዚህ ውስጥ ደግሞ የንታ የምጠይቀው ተመርቀው ከወጡ በኋላ የንታ አባ ገብረ ኪዳን ጋር ደግሞ እባክዎ እኔ ጋር ሆነው አብረውኝ ያስተምሩ የሚል ጥያቄ ቀርቦሎት እንደነበረ ሰምቻለሁ። እና እሷ ነገር እንዴት ናት? አይ እንደው ይህን እንኳን እንደው መናገር አልፈልግም ነበረ። እኔ ግን ሰምቻለሁ። እውነት እግዚአብሔር በሚያውቀው መናገር አልፈልግም ነበር። እኔ ግን ሰምቻለሁ። ምክንያቱም አሁን አንድ ነገር ሲነገር ያንን ይዞ ሰው እንደፈለገ ይሰነጥቀዋል። ማለት እንዲህ ነኝ ምናምን ይሄ በጣም እንደው ይመስላል እና እኔ ሰምቻለሁ። በጣም ቅርብ ከሆነ ሰው የሰማሁት። እንደው እሱማ ጋዜጠኛ እኮ እንደው የማይገባበት የለም። አሁን እኔ ከራሴ ውጭ የሚያውቀው ሰው ያለ አልመሰለኝም ነበረ። እንግዲህ ይሁን ምንድን ነው ከዛ ከመካነ ኢየሱስ እንደወጣው እሳቸው ገና ወደ ጣና ቂርቆስ ሲገቡ በአጋጣሚ እግዚአብሔር ፈቅዶ እኔ ሄጃለሁኝ እና ቅኔ ተጋብዤ ቅኔ አቅርቤ የነበረ እሳቸው ሲገቡ ብዙ ሊቃውን አባቶች ሊቃነ ጳጳሳት በነበሩበት የሚገርም ፕሮግራም ነበረ። ወደ ጣና ቂርቆስ ሲገቡ ጉባኤ ሲጀምሩ ከዛ በፊት ከእሳቸው ጋር አንተዋወቅም። የሚገርም ነው ማለት እኔ ያውቃቸዋለሁ ዓለም አቀፍ መምህር ስለሆኑ እሳቸው አያውቁኝም። እዚያ በማቴዎስ ወንጌል እልፍ ብለህ ቂሳርያ ያሳለ እያለ ሲሄድ እዚያስ መኖሬንም የሚያውቀኝ የለም እንዳለው እሳቸው አያውቁኝም። ከዛ በኋላ ግን ቅኔ ከዛ አቀረብኩ እና በጣም ነው የተዘጋጀሁበት የነበር። ትልቅ ደግሞ ስለምወዳቸው በትምህርታቸው ስለምወዳቸው እሳቸውን የሚመጥን ቅኔ መሆን አለበት ብዬ ለእሳቸው የሚቀርቡ አንድ መምህር ናቸው። ባህር ዳር ያሉ ናቸው። አስተዳዳሪ ናቸው አንድ ቤተክርስቲያን እና እሳቸው ናቸው የጋበዙን ቅኔ። ስንሄድ ጀልባ ላይ እዚህም ጋዜጠኞች ሄደው ነበር፣ የኦቲሲ ሄደው ነበር እና እነሱ እያንዳንዱ እንግዲህ ከዙራባ የዝማሬ መዋሲቱ ምስክር መምህርና ምክትል መምህር፣ ከቅድስት ቤተልሔም የድጓው ምስክርና ምክትል መምህር፣ በጣም አንጋፋ ሊቃውንት ሁሉ የታደሙበት ጉባኤ ነበር እና በዛ ሁሉ እነ የኔታ ርዕሰ ሊቃውንት አባ ገብረ ኪዳን መምህር፣ የኔም መምህር የኔታ መጋቢ ብሉይ ሐዲስ የኔታ አረጋዊን ሐዲስ እሳቸውም ነበሩ። በጣም ብዙ አባቶች ነበሩና እዛ ላይ እያንዳንዱ የቅዳሴውን በቅዳሴ የትርጓሜ በትርጓሜ ሲል ከዛ በኋላ አንድ ሰው ነው ይመስለኛል ጋዜጠኛው ይጠቁመዋል። ጀልባ ላይ ሆነን እኮ ነው የሄድን ቃል እግዚአብሔር እያልን ወደ ጣና ቂርቆስ ስንሄድና ከዛ በኋላ መጣና ቅኔ ያለኝ ምኑ ነገረውና እንትን ብዬ እንትን ሲቪል ሁኜ ነው የሄዱት። እንደ እውነት ለመናገር ከዛ በኋላ ቅኔ ሲለኝ እንዲህ ዝም ብሎ ደርሶ ቅኔ አሁን ጉባኤ ቤት ከሆነ አንዱ ሲዘረፍ ያን ተማሪውን ትስከ አሁን እንትን ይባላል ይነጠቃል። ከዛ በኋላ ምን ላድርግ ብዬ ዝም የተነሳውና ያው እንትን አልኩኝ። ዝም ብዬ በቆላ በደገው ዝም ብዬ እንትን አልኩ። ያው ቅኔ እንትን አልኩኝ እስከ ስላሴ ደረስኩ። ከዛ በኋላ ከዛ ገባን ጣና ቂርቆስ። ከዛ በኋላ ፕሮግራሙ ተጀመረ፣ የማታው ፕሮግራም። ከዛ በኋላ በቃ ቅኔ አቀረብኩ። በዛ ቅኔ ላይ እሳቸው በጣም ደስተኛ ነበሩ እና ጨርሼ ከዛ በኋላ ጠሩኝ። እንደጨረስኩ ማለት ነው ወዲያውኑ የጠሩኝ እሳቸው ሳንገናኝ እንደሄዱ አሉኝ። ይሻልኳቸው። ከዛ በኋላ በማግስቱ እሑድ ነበረ ሰኔ 19 ነበረ እና ከዛ በኋላ በማግስቱ ልሄድ ነው አልኳቸው።
በጣም የሚያስደንቀኝ ያኔ ወደ መካነ ኢየሱስ አልገባሁም። ግን መካነ ኢየሱስ ስል አሁን ይሄ የመናፍቃን መካነ ኢየሱስ የሚባል ያለ ይመስለኛል። እና ደብረ ሃይማኖት መካነ ኢየሱስ ቤተክርስቲያን እንዲሁም እዛ አንድ ሊቅ ነበሩ፣ አንድ ቀን ተቀኝተዋል። መካነ ኢየሱስ ስመኪ ለእማ አልቦ ኤስድሮስ ወለእማ አልቦ ኢያሱ መካነ ኢየሱስ ስመኪ አንጽራረ ወንጌል ወረሱ የሚል ቅኔ ነበረ። ማለት ነው ኢያሱ ባይኖር ኤስድሮስም ባይኖር መካነ ኢየሱስ ወይ ስምሽን የወንጌል ጠላቶች ወረሱት እኮ ብለው አንድ ሊቅ መካነ ኢየሱስ ብለው እና መካነ ኢየሱስ ይባል እንትን እንዳይል ብዬ ነው። እና ከዛ ወደዛ አልሄድኩም ነበር። አሁን ብሉይ ኪዳን እና አዲስ ኪዳን በአንድ ሆኖ የታተመ መጽሐፍ ነበረ አለ በግዕዝ ማለት ነው። ግዕዝ ብቻ እና እሱ በወቅቱ በዚህ በድርጅቱ ሲታተም በትንሣኤ ዘጉባኤ በጠቅላይ ቤተ ክህነት ሲታተም እሱ ለሁሉ ተደራሽ መሆን አልቻለም ነበረ፣ አነስተኛ በመሆኑ ማለት ነው። እና በጣም ብዙ ነው የሚፈልገው የነበረ አጥተ ነው። እኔ በጣም ፈልገው ነበርና አጥቸው እንደው ፈጣሪ እንደው ይሄን መጽሐፍ የት ባገኘሁት ሁሉ ብያውቃለሁና ከዛ በኋላ ከዛ እንድንገናኝ ብለውኝ አይደል እሳቸው። እኔ እግዚአብሔር ግን ቸርነቱ ግን በጣም ነው የሚያስደንቀኝ። ከዛ በኋላ ተገናኘንና ያን መጽሐፍ ሰጡኝ ማለት ነው። አሁን እንግዲህ እግዚአብሔር እኮ ስራው እኮ በጣም ነው የሚደንቀው። እኔ በጣም ነው የምፈልገው እስከዚህ እስከ አዲስ አበባ ድረስ አስፈልጊያለሁ። አጥቼዋለሁ መጽሐፉን ማለት ነው። ያልጠየቅኩት ሰው የለኝም። አጥቼው አገኘሁት ማለት ነው። እና እንዲሁም ለእሳቸው ነገርኳቸው። ከዛ በኋላ እንዲህ ነበር ስላቸው መግቦተ እግዚአብሔር ማለት እኮ ይሄ ነው አሉ እሳቸውና እና እንግዲህ እሳቸው ከዛ በኋላ ጠይቀውኛል። ፈቃደ እግዚአብሔር ቢሆን እንደዚህ ብለው ጠይቀውኛል። አሁን እኔ ደስተኛ ነኝ፣ ግን ደግሞ ያው ግን እንደ ዋናነት የሚይዘው የእግዚአብሔር ፈቃድ የሚለው ነው። እኔ አይሆንም አላልኳቸውም፣ ይሆናልም እሽም አላልኳቸውም። እስቲ እግዚአብሔር ይፍቀድ እንዳልኳቸው ከዛ በኋላ ያው እንግዲህ አልሆነም ማለት ነው። በጣም ከልብ ነው የምናከብራቸው በእውነት የእንታ አባታችንን ሁላችንም ዓለም በሙሉ የሚያከብራቸው ናቸውና እሳቸውንም ደግሞ አግኝተን አንድ ቀን በህብረት ትልቅ ውይይት የምናደርግ ይመስለኛል ከእሳቸውም ጋር ባሉበት። ግን በረከታቸው አይለየን። የእንታ በዚህ ሁሉ ጉዞ አልፈው አሁን በአገልግሎት ላይ ነው። ጉባኤ ዘርግተው እያስተማሩ ነው። ትልቅ መምህራኖችን እያፈሩ ነው እርሰውም እና ይሄ ሁሉ ቻሌንጅ አልፈው በጣም የሄዱበትም ዓመታት ደግሞ በጣም የሰውን ሕይወት የሚያስተምር የሚሰብክ ነውና በጣም ድንቅ የሆነ ውይይት ነው ያደረግነው። አንድ ተማሪ ከመምህራን ምን መማር አለበት የሚለውን እርሶም ካስተማሩት ከትልልቅ መምህራኖች በጣም ድንቅ ነገር ነው። እኔ የማውቃቸው በአካልም በስምም የማውቃቸው ያለፉም አሉ። እነሱን ሁሉ የእነሱ በረከት በሙሉ እርሶ ጋር አለና እነዛን ሁሉ አንስተው ነው የሰጡኝ የህይወት ልምድ የሰጡኝ ማብራሪያና ይንታ እዚህ ድረስ መጥተው በእውነት ይሄንን የመሰለ የህይወት ተሞክሮውን ስላካፈሉኝ በጣም ከልብ እግዚአብሔር ያክብርልኝ። በጣም አመሰግኖታለሁኝ። ይሄ ቀረ የሚሉት ነገር ካለ ግን ወደ እርሶ ልጋብዝና መርሃ ግብራችንን እናጠናቅ። እንግዲህ የሚቀርማ ምኑ ይጠፋል መቼስ ከሰው ሙሉ እግዚአብሔር ነው። እውነት ነው። ከእግዚአብሔር ነው የሚቀር የሌለ እንጂ ከሰውማ ብዙ የሚቀር አለ። በጣም ድንግል ማርያም ተሙላው እግዚአብሔር ይሙላው ክርስቶስ ይሙላው ነው እንጂ ከኛማ ብዙ ነገር የሚቀር አለ። ግን ምንድነው እኔ አሁን ማለት የምፈልገው እንዲያው ለጉባኤ ቤቶች ትኩረት ይሰጥ ነው እኔ አሁን ምለው ማለት ነው። እውነት አሁን ማለት ቤተክርስቲያን አሁን ደስ እያልተሰኘን እንደሆነ ከሆነ
አሁን ደስ የማንሰኘው ጉባኤ ቤት ላይ ባለመስራታችን ነው ብዬ ብናገር ማጋነን አይሆንም። በሙሉ ልቤ ነው ማለት የምፈልገው እና ምንም ይሁን ምንም በጉባኤ ቤት አድርጎ ያለፈ የቤተ ክርስቲያን አገልጋይ እውነት ለመናገር ምንደኛ ይሆናል ብዬ አላስብም። ትክክል ነው ማለት ሰው ደካማ ነው፣ ይወድቃል፣ ይነሳል። አዎ ግን ያ ያሳለፈው ነገር ደግሞ አይምሮ ላይ አይወጣም በጣም ተቀርጾ። አሁን እኔ ብዙ ነገሮች እንዲያውም እኔ አሁን ቅድም የረሳሁት ነገር ምንድን ነው፣ ቅዳሴ የተማርኩ አንድ ትልቅ አባት ነበሩ፣ አርፈዋል። አሁን በጣም ነው ቅኔ እንድታደርግልኝ ሁሉ ብለው ነበር። ስሞት ቅኔ እንድታደርግልኝ ብለው ነበር። እንደዚያ ሲሉኝ ገና ያኔ ቅኔ አላውቅም፣ ወደ ቅኔው ዓለም አልገባውም ገና። ግን ነገ ላይ ቅኔ ወደ ቅኔው ዓለም ገብተህ እንዲህ መሆን አይቀርም ይሆናል እግዚአብሔር ከፈቀደና ስሞት በቅኔ አደራ እንደው አሉኝ ብለውኛል። እና መነኩሴ ናቸው፣ ትልቅ አባት ነበሩ። አሁን ባለፈው አረፉ በቅርብ ሰዓት፣ ገና ሞት አልሞላቸውም ካረፉና ደውለው ነገሩኝ። በጣም አዘንኩ፣ አልቻልኩም ለመሄድ ማለት ነው። እና እሳቸው ጋር ሆኜ እና መንደር ሰፈር ቆሎ ልንለምን በእንተ ስማ ለማርያም ስንል አንድ በጣም አስቸጋሪ የሆነ ነገር ገጠመን። በጣም ከባድ እና ውሻ ነበር። ውሾች በጣም ከባድ የሆኑ ውሾች ነበሩና ሁለት ሆነን ነው የምንለምን በእንተ ስማ ለማርያም ምንል እና እኔ ውሻ ከልካይ ነኝ። እንግዲህ ሁለት እየሆነ ነው የሚሄድ። እንግዲህ እኛ ያኔ ወንጌል አልገባንም፣ ግን አሁን ላይ ሆኜ ሳስበው ወደዚህ ከመጣሁ ወደ ትርጓሜው ዓለም ስጋ ሁለት እያደረገ ወፈን ነው በክሌቱ እያለ ነው እና ሁለት እያየሆን እንለምናል ነበረና ያኔ እኔ ውሻ ከልካይ ሆኜ አንድ ሽመል ራሱን የቻለ ከዛ ደግሞ አንድ ማባረሪያ አድርገን ነው የምንይዘው እና እንደዚህ አድርጌ ያኛው ባልንጀራዬ የቀለም የጉባኤ ቤት ጓደኛዬ ማለት ነው። እሱ ደግሞ ይቀበላል ያንን ድብልቅልቁን ማለት ነው። እንጀራው የበሰለው ያልበሰለው በአንድ አኩፋዳ ነው የሚገባ እና እሱ ያን ይቀበላል፣ እኔ ደግሞ ውሻ እከለክላለሁ። እና የታወቁ ውሾች ነበሩ፣ አገር ያወቃቸው ናቸው። የሚያሉት ራሱ በጣም ትልቅ ጊደር ነው የሚያሉት። እና እዚያ አንሄድም ከነሱ እዛ ሰፈር ሳንሄድ ከሌላ ሰፈር መጥተው ነው እንግዲህ እሱ አኩፋዶውን ይዞ እዚያ ከወዲያ ደርሷል። እና ከዛ በኋላ የውሻ ክፉ ቀለበት ሰርቶ ሲዞር በጣም ከባድ ደግሞ። አንዳንዱ ውሻ ደግሞ ክፉ ነው፣ የሚደበቅ ደግሞ አለ፣ ተደብቆ የሚነክስ አለ። ደግሞ አንዳንዱ ሰው የሚመስል ውሻም አለ። ከአቅም በላይ ሲሆን በዛ በመከላከያው እንዲህ ስናደርግ ይጮሃል፣ በጣም ይጮሃል። እየሮጠ ከባለቤቱ እግር ሄዶ ይጮሃል፣ ድብልቅልቅ ያደርጋል። ልክ እንደ ሰው ማለት እንደ ሕፃን ልጅ ሲመጣ ከአባቱ እንትን ይህ ሰው ከሰማ መጥቶ ይማታል ባለቤቱ ማለት ነው። እና ከባድ ነበር ያኔና ቀለበት ሰሩብኝ። መጫት ውሻ ደግሞ ከባድ ናት። የመጫት ውሻ ጸባይ ነገረኛ ናት። ረመድሃኔ ያለ እኔ በተግባር ነው ማውቅ። አሁን እምቡላሌ እንትን እንደዚህ ቀለበት ሰርተው ዞሩኝና ከዛ በኋላ ምን ላድርግ እንደዚህ ስከለክል በዚህኛው 3 ናቸው። ከዛ በኋላ እንደዚህ ሲዞሩ እኔም አብሬ መዞር ጀመርኩ። አሁን እነሱ ይዞራሉ፣ እኔም ይዞራሉ። መጨረሻ ላይ አዞረኝ ራሴ። ሲያዞረኝ ወደኩ። ስወድቅ 3ቱ ሁሉ መጥተው ሰፈሩብኝ እንደ ንብ ማለት ነው። ከዛ በኋላማ በቃ እንዳለ በሉኝ። ስላለፈ ነው እንጂ ከባድ ነበር የውሻ በሽታ። እግሬ በሙሉ ግን በዚያ የድንግል ማርያም ጥበቃ የልጇ ጥበቃ በጣም ነው የሚገርመኝ። እውነት ለመናገር ማለት የበሉኝ የአካል ክፍል
በቃ እግሬን ከዛ እግሬ በሙሉ በቃ እና ከባድ ነበረ። ከዛ እሱ ይሄዳል መንገዱ ዘወር ብሎ እንኳን አላየሁትም። እኔ በቃ እነሱ ምሳቸውን እየበሉ ውሾቹ እሱ ያይም እርቆ ከሄደ በኋላ እንዲህ ዘወር ሲል እዛ እየበሉ ሰውም የለም በአካባቢ። ግን እግዚአብሔር ቸርነቱ እኮ እንዴት እንደሚጠብቅ እኔ ይገርመኛል በጣም እውነት ለመናገር። ከዛ በኋላ እኔ አላውቀውም በቃ አለ አይደል ድንጋጤው አለ። ከዛ የለም በቃ የሆነውን አላውቅም። እንደው እናቶች እንደው ደጋግ ናቸው። አንዲት እናት እየተርበተበቱ ደረታቸውን እየደቁ ወይኔ 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 እያሉ እንደ ልጃቸው ማለት መጡ። ከዛ ያም የያዘውን እንዳለ እንዲህ አድርጎ በጋቢው የተቀበለው እንደው እንጀራስ አይደለም የሆነ ቆሎ ነገር ነው፣ ጥራጥሬ ነው። እሱን እንዲያርጉ በእርሻው ዘራው እና በእርሻው ዘርቶ ከዛ በኋላ አኩፋደውን ከዚያ ወርውሮ እየሮጠ መጣና ከዛ ሲከላከል ተነሱ። ውሾቹ ለቀው ሄዱ እና ከዛ በኋላ እኒያ እናት ወስደው ከቤት ይህ ምጣድ የሚታሰስበት ማሰሻ ጨርቅ በሱ ተኮሱሎት። የሚገርሙ እኮ ሐኪሞች ናቸው እኮ እናቶች። እኔ ይገርመኛል አሁን እና በዛ ተኮሱኝ። እኒያ እናት ሲተኩሱኝ እየተወሰነ ደሙ አቆመ። እግሬ ሙሉ ለሙሉ ነው በቃ የተበላናል እና እንዳለ ተጎርጉሯል በቃ እንዳለ። ከዛ ሄድን እያነከስኩ ለወዲያ ያን ያህል ብዙ እንትን አላለም፣ ብዙም አያስነክሰኝም፣ በመጠነኛ ነበረ። ከዛ በኋላ ተወሰነ ርቀት ስለነበረው ግማሽ ወደ ጉባኤ ቤት ልንደርስ ግማሽ ሲቀረን አሁን መድማት ጀመረ። ከዚያ በሙሉ ደም ሆነ እግሬ በሙሉ በጣም። ከዛ በኋላ ስደርስ እኒያ አባት እንቅልፍ የሚባል ነገር አይተኙም። ሌሊት ቤታቸው ከማረፊያ ቤታቸው ሰዓታት ይቆማሉ። በቤታቸው ቆሙ ሰዓታት ቆመው ያድሩና በግል እንግዲህ የግል ጸሎት ነው። ሀሌ ሀሌሉያ አትቦ ተነሳ ብለው ይጀምራሉ። ሰዓታት ይጨርሱታል፣ እንዳለ ይጨርሳሉ። ኪዳን ላይ ሲደርሱ ቤተክርስቲያን ይገቡና ኪዳን ቅዱስ ይላሉ። የሚገርሙ አባት ነበሩ፣ ቅድም ያልኳቸው ማለት ነው። እና ሲያዩ እግሬን ወይኔ ልጄ አሉ አንደኛቸውን። በቃ በጣም ተርበተበቱ፣ አለቀሱ። ምንድን ነው ደህና ነኝ የኔታ ደህና ነኝ። ደህና የሆነ ሰው ያነክሳል እንዴ አሉ። ከዛ እንደዚህ እስኪ ምናምን። ከዛ በኋላ ሱሪ ነበር ሱሪ ሁሉ ቅድድ እንዳለ ቀዳደው ነው በቃ እንትን እየበሉኝ ነበርና ከዛ በኋላ አሁን እሳቸው በጣም ማዘኑ። ከዚያ በኋላ ደህና ነኝ ብዬ ነው ማስበው የነበር። ከዛ በኋላ በማግስቱ ግን መንቀሳቀስ አልቻልኩም። በጣም ማለት ምን እንዳለ እግሬን አሰረኝ። ከዛ በኋላ እንደዛው ከብዙ ጊዜ በኋላ ሕክምናም እንዳልሄድ ምንም ነገር የሌለ በረሃ ነው በቃ ገጠር ነው። ምንም ነገር እንኳን ሕክምና እዚያ ምንም ነገር የለም ሲጀምር እና ከዛ በኋላ ከብዙ ጊዜ በኋላ ተሻለኝ ያ ነገር ሁሉ ያው ተፈወስኩ፣ መላቀቀኝ። ከዛ አሁን በሚገርም ሁኔታ ለጊዜው ያ ከባድ ነበረ። አሁን ግን ከዛ ካለፈ በኋላ እንኳንም ውሻ በላኝ አልኩኝ። ይህን ያልኩበት ምክንያት ስለተጠቀምኩበት ነው። እንዴት ነው የተጠቀምኩበት? አንዳንድ ተማሪዎች በትምህርት ቤት ተስፋ ቆርጠው በአንዳንድ ምክንያት አንማርም ብለው ሊሄዱ ከዛ ላይ የራሴን ህይወት እንዲሁኝ ውሻ በልቶኝ ምናምን ካላመናችሁ ይሄው ውሻ የበላኝ ይሁት ለምጹ ብዬ አሳይቼ ወጥተው ሊሄዱ የነበሩ ተመልሰው አሁን ጥሩ እንትን ላይ ናቸው ያሉና ከዛ በኋላ ነው እንኳን በላኝ ውሻ ባይበላኝ ምኑን መክራቸው ነበር ከህይወት ተሞክሮ አንጻር ብዬ ትንላቸው ነበር። እና ይሄ ቀላል ነገር አይደለምና በጉባኤ ቤት ያሉ ተግዳሮቶች
ለመንፈሳዊ ሕይወትም ያግዛሉ። በጣም ጥሩ ናቸው፣ የሚስማሙ ናቸው። ከመንፈሳዊ ሕይወት ጋር አብረው የሚሄድ ነው እና አሁን በመንፈሳዊ በጉባኤ ቤት በቆሎ ትምህርት ቤት ያለፈ ሰው የፈለገ ችግር ቢመጣ መቋቋም ይችላል። ረሃብ የሚመጣ ስደት፣ ምንም እርዛት፣ የፈለገ ነገር ይመጣ የመቋቋም አቅም አለው። ምክንያቱም ከልጅነቱ ጀምሮ ያን እየተለማመደው መጥቷል ማለት ነው እና በጣም ቀላል ነገር አይደለም። ስለዚህ ጉባኤ ቤት በጣም ትልቅ ከአእምሮ የማይወጣ ለቤተ ክርስቲያን ተተኪ የሌለው ሚና የሚጫወት ነው እውነት ለመናገር እና ምንድን ነው እንደው በጣም በአጽንኦት እንደው ባገኘሁት አጋጣሚ ሁሉ መናገር የምፈልገው ለጉባኤ ቤት ትኩረት ይኖረን። በቃ ምዕመናን በደንብ አድርገው ይወቁ። ጉባኤ ቤቶችን በደንብ አድርገው ይወቁ። ምክንያቱም አሁን ከዚያ የሚወጡት ለምዕመናን ይጨነቃሉ። በጎቹ ያስጨንቋቸዋል። በጎቹ የሚሰማሩበት ያስጨንቃቸዋል። የወጡበት የገቡበት ከየት እንደዋሉ ከየት እንዳደሩ ያስጨንቃቸዋል። አሁን ግን በዚያ መንገድ አድርጎ ላላለፈ ሰው እንዴት አድርጎ የምዕመናን ችግር ይገባዋል? የቤተ ክርስቲያን ችግር እንዴት አድርጎ ይገባዋል? እና አንዳንድ ጊዜ እኮ ሕይወትን በራሱ ትምህርት ቤት ነው አይደለ? ትምህርት ቤት ገብተን ከምንማረው በላይ ሕይወት በራሷ ራሷን የቻለ ትምህርት ቤት ናት ወደ መናገር ማለት ነው። ለዚያውም ደግሞ የተግባር ትምህርት ቤት እና ለጉባኤ ቤት ትኩረት በቃ እንዲሁ በጣም አጽንኦት ሰጥቼ ነገር የምፈልገው እና ለጉባኤ ቤት ፍቅር ቢኖር መልካም ነው። ምዕመናን ጉባኤ ቤትን በደንብ ይደግፉ፣ ያጥኑ። ጉባኤ ቤቶች ያሉ በየት በኩል ነው? የአቋቋም ጉባኤ ቤት፣ የድጓ ጉባኤ ቤት፣ የዝማሬ መዋሥዕት፣ የቅዳሴ፣ የቅኔ፣ የተርጓሚ መጻሕፍት የት አካባቢ ናቸው ያሉ? ምናልባት መልካም ነገር ማድረግ የሚፈልጉ ሰዎች እንዲሁ ይህን ጠይቀው የት አካባቢ ናቸው ብለው እዚያ ላይ መልካም ነገር ቢያደርጉ ለነገ በጣም የአእምሮ እረፍት ነው፣ የህሊና እረፍት ነው፣ የዘላለም ሕይወት ነው በእውነት ለቤተ አንድ ቤተ ክርስቲያን ከማነጽ በላይ ነው። ምክንያቱም እንግዲህ እዚያ የሚወጡ አንዱ በራሱ በደንብ ተደርጎ ከተቀረጸ አንድ ቤተ ክርስቲያን አይደለም አብያተ ክርስቲያናት ይገነባል፣ ያንጻል። አብያተ ክርስቲያናት ይሄንን በዚህ በድንጋይ በብሎኬት በሲሚንቶ የሚሰራውን ቤተ ክርስቲያን ብቻ ሳይሆን አማናውያን የክርስቶስ መቅደሶች አብያተ ክርስቲያናት ማለት ምዕመናን በደንብ ማነጽ ይችላሉ። እና እንግዲህ ሰው አሁን ባለንበት ሰዓት ትንሽ ተስፋ እየቆረጠ ያለበት ሁኔታ አለ። እውነት ለመናገር ጥሩ አባቶች ጥሩ መምህራን አሉ። እነዚህ ደግሞ ሰው ያወቃቸው፣ እውነት ለመናገር ሰው ያወቃቸው ማለት ይችላሉ፣ ስጦታ አላቸው፣ ሊቅነት አላቸው ከሕይወት ጋር። አሁን እነሱ ግን ሚዲያውን አያውቁት፣ የሚያቀርባቸውም የለም። እና አሁን ለእነዚህ ራሱ ትኩረት ተሰጥቶ መጠቀም ቢቻል አሁን እነዚህን መጠቀም ቢቻል እና ይህንን በጣም ትኩረት ቢሰጥበት መልካም እላለሁ። እውነት ለመናገር የቀረ ነገር እምለው ማለት ነው። እና በዚያ መንገድ ቢሰራ አሁን ብዙ ምዕመናን ምን ካህናል ምን ቄስ አለ ይህን እንደመነሻ ላድርግና እዛ በኋላ ያለውን የታወቀ ነገር ምን እንትን አለ ላለመናገር ፈልጌ ነው ሚል በስቷል። ይሄን ላለመስማት ከፈለገ ሰው ጉባኤ ቤት ላይ ይግባና ይማር። ከዛ የወጣው በቃ ዲያቆን ይሁን ካህን ይሁን መምህር ይሁን ጳጳስ ይሁን ከዛ እስከ መጨረሻው ማድረግ ድረስ ይድረስ። እንደዛ ከሆነ እውነት ሕይወት አለው እውነት ለመናገር ማለት ነው። አንድ ሰው ባሉ አለበት እንዴት አድርጎ ችግሩን ሊያውቅ ይችላል? እና ለዚህ ትኩረት ቢሰጥ መልካም ነው እላለሁ እውነት ለመናገር እና ይህን ነው ምለው። ሌላውን እንግዲህ ቅድም እንዳልኩት ወላዲት አምላክ ትሙላው። በጣም 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 እግዚአብሔር ያክብርልኝ። እንግዲህ መምህራችን የኔታ ሳሙኤል አስናቀ የቅኔያት የብሉያት የሐዲሳት መምህር በጅጅጋ ቅድስት አርሴማና ቅዱስ ሩፋኤል
ቤተክርስቲያን ገዳም የሶስቱም ጉባኤያት መምህር እዚህ ድረስ መጥተው ይህን የመሰለ ውይይት እንድናደርግ ጥንታዊውን የአብነት ትምህርት የእርሶንም የህይወት ውጣ ውረድና ያለፉበትን የስኬት ሁኔታዎች ስላካፈሉኝ በጣም ከልብ አመሰግናለሁኝ። የተወደዳችሁ ተመልካቾቻችን ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም የተዘጋጀ ሲቀርብላችሁ የነበረው ልዩ መርሃ ግብራችን ነበረ። በዛሬው መርሃ ግብራችን ትልቅ መምህር ይዤላችሁ ቀርቤ ነበረ። መርሃ ግብራችንን ከልብ እንደወደዳችሁትና እንደተማራችሁበት አምናለሁኝ። ሀሳብ አስተያየታችሁንም ከስር እንድታስቀምጡልን፣ ምናልባት ይሄ መርሃ ግብር ካመለጣችሁ በዩቲዩብ ቤተክርስቲያን ባህረ ጥበባት ቤተክርስቲያን